ኢየሱስ ጌታ አሜን። በእውነት እግዚአብሔር እዚህ ቤት አለ። አሜን። በእውነት አለ። አሜን። እኔ የሆነ ጊዜ አንድ 2 ወር ሆኖታል ወንድሜ በጣም ታመመብኝ እና መጣው እዚህ ማለት ነው። የእግዚአብሔር ሰው ማቀው ከ4 አመት በላይ አውቀዋለሁ የእግዚአብሔር ሰው ማለት ነው። እና ኮሮና ጊዜ በጣም ይጸልይ ነበርና በሱ በጣም ተጠቅሜያለሁ በኦንላይን ማለት ነው። እና ታውቀዋለሁ እሱ እዛ ጳውሎስ ተኝቶ እኔ እሱ ጋር መጣሁ ሲሮም ማለት ነው። እና ጠዋት እዛ ሰርጀሪ ሊደረግ እየተባለ እሱ እዚህ መጣው የእግዚአብሔር ሰው ፎቶውን አሳየሁትና ምንድነው እጄ ላይ ያየው ምንድነው ሲለኝ አይ ወንድሜ ታሞ አልጋ ላይ ነው፣ ልብ 4 አይነት በሽታ ተገኘበት። ቅዳሜ ደህና ነበረ። ከዛ ልብ አለ፣ የደም መርጋት አለ፣ እንደገና ደግሞ ኮሌስትሮል አለና 4 አይነት ነው ተብሏል። የልቡ ይብሳል በቃ ደም መርጨት ሊያቆም ነው ምናምን ተብሎ ድንገተኛ ነው የገባው። እዛ አሁን ጥሩ ነገር ተሰሚያለሽ፣ እግዚአብሔር ከሱ ጋር ነው፣ ይነሳል፣ ይድናል አለኝ። በቃ ብሎኝ ጸልዮ እንደዚህ እንዳውኑ ማለት ነው ለፋለ ማለት ነው። ከዛ እዚህ ጸልየን ጨረስን። ጥሩ ጊዜ በጣም እግዚአብሔር የከበረበት ጊዜ ነበር። መንፈስ ቅዱስ በጣም ይሰራ ነበረ። ከዛ እንዳለውም ከዚህ ጨርሼ ደረጃውን አልወረድኩም። ባለቤቱ ስደውልልኝ ማለት ነው ደህና ሆኗል እግዚአብሔር ይመስገን፣ ከሞት ተርፏል። አሜን። በጣም ደስ አለኝና እንደገና ሌላው የወንድሞችን ፎቶም ይዤ ነበረ እና ውጭ ሀገር አሉ። ያው ኢትዮጵያ ውስጥ መኖር ይሻላል። እግዚአብሔር ካልባረካችሁ ውጭ ብትኖሩ ምን ትርጉም የለውም። ኢትዮጵያ ውስጥ መኖርን በእግዚአብሔር ቤት ሆኖ መኖርን ይሻላል። ድምጹን ያጠፋብናል፣ ኦኖፍ ነው የሚሆነው። ለካ ለራሱ ስቃይ ውስጥ ነው ያለው። ምንድነው ሌሎቹ ሲለኝ ወንድሞቼ ናቸው። በብዙ ስትራግል ውስጥ ያለው ወንድሜ አይደውልም፣ ድምጹም ጠፍቶብናል፣ እኛ ነን የምንፈልገው እሱ አይፈልገንም ምናምን አልኩት። ከዛ ድምጹን ትሰሚያለሽ ይደውላል አለኝ፣ እሱንም ማለት ነውና የ3 ወንድሞቼ ነው መመሰከረው፣ በተራ ነው የምናገረው ማለት ነው። ከዛ እሱም የዛ ለታውኑ ለእቴ ጋር ደወለላት ማታ ማለት ነው ዋትስአፕ ላይ ደህና ናችሁ ምናምን፣ ፈርቻችሁ እኮ ነው የማልደውለው ምናምን ደምስና እና እግዚአብሔር ለምን የምትፈራ ስትል በቃ እኔ መስራት አልችልም ተሰቃይቻለሁና በብዙ አሜሪካ ሀገር ነው የሚኖረው። እግዚአብሔር ባርኮት ነው ሄደው በክብር ነው ሄደው። ግን በቃ አለ አይደለም ቅድም እንዳለው የእግዚአብሔር ሰው እንዳለው ነው በቃ ነገሩ በሙሉ ይያዛል። የሆነ ሰው ላይ ካለ ሁሉም ሰው በረከቱ ይያዛል እንደሚባለው አይነት ነገር ነውና እዛ ሲሄድ ወዲያው ነው የተማረው። በአሜሪካ ሀገር ውስጥ ተምሮ ነው አየር ባንክ ይገባል፣ አየር መንገድ ይገባል፣ ጥሩ ቦታ ይገባል። ግን ወዲያው ነው 2 ወር አይቆይም። አሁን የእግዚአብሔር ሰው ሲናገር የነበረው በሙሉ ሁላችን ቤት ውስጥ አለ፣ ብታምኑም ባታምኑም ማለት ነው። እና እንደዛ ስቃይ ውስጥ እያለ ከዛ በኋላ ወደ ስራ ገባ። በቃ እኔ የዛለት ለሱም ነገርኩት፣ ደውሏል አልኩት፣ ወደ ስራ ገባ። ከዛ ይሄኛው ወንድሜ በህመም ነው ያለው፣ ልጆች አሉት፣ ስራ አይሰራም። ሁላችንም ትንሽም ሰራ ትልቅም ሰራ ለሱ ትንሽ አርገለት፣ ለሱ ስጣው፣ እሱ ምንም የለውም። እሱን እየደወለ መርዳት ጀመረ ማለት ነው፣ ለሱ ያደረከለት ማለት ነው። እና ይሄ ሁሉ የሆነው የእግዚአብሔር ነገር ጣልቃ ስለገባ ነው። እግዚአብሔር ትልቅ ነው፣ በእውነት እግዚአብሔር ትልቅ ነው። እግዚአብሔር አንገምተውም። እንደዚህ ከፍ ነው ዝቅ ነው ምናምን አንለውም፣ አናየውም። ከፍታው በጣም ሀይ ነው። እኛ በመናስበው መንገድ አይደለም እግዚአብሔር እኛን የሚጎበኛን። እና ከፍ ያለ ነገር አደረገልኝ። እግዚአብሔር ትልቅ ነው፣ መልካም ነው። ሁሉ ጊዜ ባፋችን የእግዚአብሔር ትልቅነት እናወራ። ቢገፋንም ቢለማንም ብንበላም ባንበላም ብንጠጣም ባንጠጣም ቢረበንም ብንታረዝም ግን እግዚአብሔር ከኛ በላይ ሆኖ መታየት አለበት፣ ከፍ ብሎ መታየት አለበት። በእውነት ነው ማለት በየርንበት ሁሉ ስለ እግዚአብሔር ማንነት እናወራ። በቀደመውን ማስተዋል እንዴት እንዳስደሰተችኝ እኔ በእውነት ሁሉም ሰው ከተደሰተ አላውቅም። የእግዚአብሔር ሰው ተደስተሃል በሷ? በጣም ነው የተደሰትኩት። በእውነት ነው የምላችሁ። ምንም በቃ አለች፣ በቃ ምንም የእግዚአብሔር ልጅ ኢየሱስ አለች። በቃ ሁላችንም አናፍርበትም። ኢየሱስን ምን ልናፍርበት አይገባም። በቃ ኢየሱስ ነው፣ ከማንም ጋር ድርድር የለውም። ስላደረገልን ስላላደረገልን አይደለም። የእግዚአብሔር ስለተቀባ አገልግሎት ስለተሰጠው ጸጋው ስለሆነ ግዴታው ስለሆነ በምድር ላይ እስካለ ድረስ አገልግሎት እስከሚያልፍ ድረስ እሱ ይጠቀምበታል እግዚአብሔር። እኛ ግን እሱም ብለን ሳይሆን ጸጋውን ብለን ሳይሆን ኢየሱስ ያሞተልንን በደሙ የገዛንን ለሁሉም ሰው ሳናፍር መናገር አለብን። በቃ ወደ ግራ ቆናችሁ ወደ ቀኝ ሂዱ እያለች ነው ስታገለግል ነበር። በእውነት እንዴት እንደኮራውባት እንዴት እንደተደሰትኩባት ልነግራችሁ አልችልም። እና ወንድሞቼ በእግዚአብሔር ቤት እንዲሆኑ ፈልጋለሁ። ጌታ በምንም በቤተሰቤ መሀል የእግዚአብሔር ነገር ብቻ እንዲጠራ ፈልጋለሁ። ሁሉ ጊዜ እግዚአብሔር ከፍ እንዲል ፈልጋለሁ። እና እግዚአብሔር ሰው ደግሞ በጣም ጌታ እንዲባርከው
እውነት በቃ በእውነት ነው የምላችሁ በሚታይ ነገር አይደለም ምለው ይሄ እሱ በቃ ወይ መኪና ምናምን አይደለም ብድግ እያደረገ ምንድነው የምትፈልጊው እንኪ ሚል በተንጸጋ የሚሰጥበትን ነገር ነው እኔ የምፈልገው። በቃ መኪና የተቸገረው ሰው ካለ የእግዚአብሔር ሰው መጥቶ መኪና የለኝም ሲለው ስልክ እንደ ስልክ በቃ ለሱ እንደ ስልክ እንዲሆንለት ነው የምፈልገው። በእውነት ነው የምላችሁ ከፍ እንዲል ነው የምፈልገው። መፍትሄ በሁሉ ነገር እሱ ጋር እንዲገኝ ነው የምፈልገው። ምንም በሚበላም በማይበላም ምንጩ በቃ አይድረቅበት። የእግዚአብሔር ነገር ይብዛለት። ከፍ ይበል ጌታ እግዚአብሔር በዚህ ቤት ከፍ ይበል። 2 ሚሊዮን 3 ሚሊዮን 10 ሚሊዮን 100 ሚሊዮን የእግዚአብሔር ሰው ልቡ እንዳይወርድ ጌታ ይጠብቀው። እውነት ዛሬ እንዴት ነው ከእግዚአብሔር ካልተገናኘው እንዴ ብሎ ሳይሆን ማሰብ ያለበት በእውነት እግዚአብሔር ትልቅ ነው ሌላ ነገር አለ ብሎ እንዲያስብ ነው የምፈልገው። እሱ አያቀኝም እኔ በጣም ነው የምጠቀምበት እግዚአብሔር ሰው። እውነት እዚህ ስመጣ ባለፈው ስታየኝ ነው እንጂ እኔ ከ4 ከ5 አመት በፊት ነው በስልክ እንኳን ስደውልለት ሳያቀኝ ነው የሚጸልይልኝ። አያቀኝም እኮ ግን ይጸልይልናል። በእውነት የጸጋ አይወሰድብ በቃ በእውነት አይወሰድብ። በእግዚአብሔር ነገር ከማንም ጋር ተፎካከር። በተሰጠ ነገር ከፍ በልልኝ። ተባረክ። አሜን። አጨብጭቡ ለጌታ ክብር በልልታ። ጌታ ይባረክ። ክብር ለኢየሱስ ይሁን። ድንቅ ነው። ድንቅ ምስክርነት ነው። አሜን ነው ወይ? ስንቶች ደስ ብሏቸዋል? አይ እኔ ደስ ብሎኛል። ባይዘ ለኔ የተመኘችልኝ ምኞት ትክክለኛ ነው። እኔ ለብዙዎች መትረፍ ነው ፈልገው ብርቅ አይደለም። ክብር ለኢየሱስ። እውነቴን ነው። አይካን በሌላ መንገድ ብዙ ነገር ትቼ ከጌታ ጋር የሆንኩት ከዚህ በፊት ማለት ነው። ከቤተሰቦቼም ተለይቼ እና አንደኛ መደሰተው ሰዎች ሲፈቱ ነፃ ሲወጡ ሲፈወሱ። አሜን። ሰዎችን ደግሞ ብረዳ ደስ ይለኛል። አለፈ ጌታ ደግሞ አንድ ቀን ይረዳኛል። አሜን። ረጂ ያደርገኛል በሰፊው በምችለው አሁንም ረዳለሁ፣ ግን ከፍ ባለ እንዳለችው አሜን። የሰዎችን ስር ነቀል ለውጥ የሚያደርግ አሜን። አንዳንድ ሰው ታውቃላችሁ ስር ነቀል ነው። ለምሳሌ የ2 ወር የቤት ክራይ ምናምን የ3 ወር ሲከፍላችሁ ሰው ደስ ይላችኋል? ደስ አይላችሁ? ይላችኋል። ቤት ገዝቶ ይሰጣችሁ ክራይ የሚባለው መንፈስ ይመታዋል ማለት ነው። በኢየሱስም እንደዛ ያርጋችሁ እናንተ ነው። አሜን። ተመላላይ ሰይጣን ስለሆነ ክራይ እግዚአብሔር ይገስጸው። አሜን ነው ወይ?